ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ቀንዲል ሚዲያ ነው። መርሃ ግብራችን ደግሞ አዲሱ በጉብዝና ወራት መርሃ ግብር ነው። ከተሳሳቱ በኋላ አለመመለስ። እዚህ ነጥብ ላይ ነው የብዙዎቻችን ወገብ የሚሰበረው። ትልቁ የወጣቶች የዘመን ፈተና፣ የዘመን በሽታ ተስፋ መቁረጥ ይባላል። እስኪ ይህንን ሁኔታ በአይነ ህሊናችን እንሳለው። ጾም ጀምረህ ነበር። በመጀመሪያዎቹ ሳምንታት በጥሩ መንፈስና ወኔ እየሄድክ ነበር። ጸሎት ጀምረ ከጓደኞች ተለይተ ዘንድሮስ ተቀይሬያለሁ ብለህ ነበር። ግን ድንገት አንድ ቀን ምሽት ወይም አንድ ክፉ ሰዓት ላይ አዳልጦ ወደክ፣ ወይም ጓደኞች አሳሳቱ፣ ወይም የውስጥ ስሜት ስጋ አሸነፈ። የጀመርከውን ጾም አፈረስክ፣ ወይም ደግሞ አስቀያሚ ኃጢአት ሰራ። ከዚያስ ቀጥሎ የሚፈጠረው ስሜት ምንድነው? ብዙ ወጣቶች በዚህ ቅጽበት የሚሉት አንድ ነገር አለ። አበቃ፣ አለቀ። ዘንድሮን ከእግዚአብሔር ጋር ተጣልቻለሁ፣ ጾሙን ሽሬያለሁ፣ ማንነቴን አበላሽቻለሁ፣ ከእንግዲህ ብጾምም ብጸልይም ዋጋ የለውም፣ እኔ ለዚህ መንገድ አልሆንም ብለው እርግፍ አድርገው ይተውታል። አንዳንዶቻችንማ እንደውም ካልሆነ አይሆን ብለን በፊት ከነበርንበት በባሰ ሁኔታ ተስፋ ቆርጠን ወደ ኃጢአት ባህር እንገባለን። ወዳጆቼ ይህ ድምፅ የማን ይመስላችኋል? ይህ አበቃ ዋጋ የለም የሚለው ድምፅ የእግዚአብሔር ነው? በፍጹም። ይህ የጠላት የዲያብሎስ ድምፅ ነው። ዲያብሎስ በሰዎች ላይ የሚጠቀምባቸው ሁለት ትላልቅና አደገኛ ውሸቶች አሉት። አንደኛው ኃጢአት ከመስራት በፊት ገና ወጣት እኮ ነህ፣ ትንሽ ተዝናና፣ ችግር የለውም፣ እግዚአብሔር መሐሪ ነው፣ ሩሩ ነው፣ ይቅር ይልሃል እያለ ጠበቃ ሆኖ ኃጢአቱን ያቀልልሃል። ኃጢአት ከሰራ በኋላ ደግሞ ወዲያው ፊቱን ይቀይራል። አንተ ርኩስ፣ አንተ ውሻ፣ እግዚአብሔር አይሰማህም፣ ጨርቅ ሆነሃል፣ ከእንግዲህ ንስሐ ብትገባም አይቀበልህም እያለ እንደ ጨካኝ ዳኛ ይፈርድባል። ሁለቱም ውሸት ናቸው። ከሰራ በኋላ ተስፋ እንድትቆርጥ የሚነግር ያክፉ መንፈስ ውሸታም ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይለናል። መውደቅ የሰው ወድቆ አለመነሳት ግን የዲያብሎስ ባህሪ ነው። ሰው ከሆንክ ትወድቃለህ፣ ዲያብሎስ ከሆንክ ግን እንደወደቅክ ትቀራለህ ይላል። ስለዚህ ምርጫው የኛ ነው። ሰው ሆነን እንነሳ ወይስ ጠላታችንን መስለን እንደወደቅን እንቅር? በመጽሐፍ ቅዱስ ውስጥ ሁለት ደቀ መዛሙርት እናስታውሳቸው፣ ቅዱስ ጴጥሮስና ይሁዳ። ሁለቱም ክርስቶስን አስከፉ። ሁለቱም በውድቅት ሌሊት ጌታቸውን በደሉ። ይሁዳ ጌታውን በ30 ብር ሸጠው። ቅዱስ ጴጥሮስ አይቼው አላውቅም ብሎ ከአንድም 3 ጊዜ ካደው። ልዩነቱ ምን ነበር? ኃጢአቱ አይደለም። ልዩነቱ ምላሹ ነበር። ይሁዳ በእግዚአብሔር መሐሪነት ላይ ተስፋ ቆረጠ። አይቀበለኝም አለ። በራሱ ፈረደ። ሄዶ ታንቆ ሞተ። ቅዱስ ጴጥሮስ ግን አለቀሰ። መራራ እንባን አነባ። ተቆጨ። ወደ ጌታው ተመለሰ። ውጤቱስ ጌታችን ኢየሱስ ክርስቶስ ጴጥሮስን ይቅር ብሎት የመንግስቱን ቁልፍ ሰጠው። አያችሁ፣ እግዚአብሔር የሚፈልገው የወደቀውን ሰው ሳይሆን ወድቆ የቀረውንም ሰው ሳይሆን ወድቆ የተነሳውን ነው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ሲናገር እንዲህ ይላል። ኃጢአታችን እንደ ጭብጥ አሸዋ ቢሆን የእግዚአብሔር ምሕረት ደግሞ እንደ ውቅያኖስ ነው። ጭብጥ አሸዋ ውቅያኖሱን ሊደፍነው ይችላልን? ይላል። ወንድሜ እህቴ፣ የሰራው ኃጢአት ያፈረስከው ጾም ምንም ያህል ቢከብድ ከእግዚአብሔር ምሕረት ጋር ሲነጻጸር በውቅያኖስ ውስጥ እንደተጣለ ጠጠር ነው። ስለዚህ በጾም ወቅት ብትሳሳት ወዲያው ተነስ፣ አቧራን አራግፍ። አንድ ሯጭ በውድድር ላይ ያለ ቢወድቅ ውድድሩን ትቼዋለሁ ብሎ ይወጣል ወይስ ተነስቶ ይቀጥላል? ይነሳል። ትንሽ ቢዘገይ እንኳን ተነስቶ መሮጡ አይቀርም። አንተም ተነስ። አምላኬ ሆይ ስጋዬ ደካማ ነውና አትፍረድብኝ፣ እንደገና ጀምሬያለሁና እርዳኝ በለው። በመጽሐፈ ምሳሌ ምዕራፍ 24 ላይ ያለው ቃል ለዚህ ነው ታላቅ ተስፋ የሚሆነን። ጻድቅ 7 ጊዜ ይወድቃል ደግሞም ይነሳል ይለናል። ልብ በሉ፣ ጻድቅ አይወድቅም አላለም። ጻድቅ ይወድቃል። ነገር ግን የጻድቅነት መለኪያው አለመውደቁ ሳይሆን ወድቆ አለመቅረቱ ነው። ስለዚህ ዛሬ ወስን። የሰበረህን ሰይጣን በንስሐ ስበረው። አዎ ተሳስቻለሁ ግን ተመልሻለሁ ብለህ ለራስህ ንገረው። ምክንያቱም እግዚአብሔር የፍጹማን ሰዎች አምላክ ብቻ ሳይሆን የንስሐ ገቢዎችም አባት ነውና። ወደ ንስሐ አባት ቀረብ ብለህ ኃጢአትን ተናዘግ፣ ንገራቸው። እግዚአብሔር በአባት በኩል መልእክቱን ያስተላልፍልሃል። ወዲያውም እንድትነሳ ያበረታሃል። ወጣትነትና ኢጎ የልባችንን ግንብ ስለመስበር። ወዳጆቼ አሁን ደግሞ ወደኛ ልብ ውስጥ እንግባ። ስለ አንድ ትልቅና ድምፅ አልባ ግንብ እንነጋገር። ይህም ኢጎ ወይም እኔነት ነው። በዚህ በዘመኑ ሶሻል ሚዲያ ዓለም የምታስተምረን ለራስህ ወቅ፣ የፈለግከውን አድርግ፣ ከማንም በላይ ነህ የሚሉ መርሆችን ነው። በተለይ ወጣቶች ስንሆን ምክር መስማት እንደ ድክመት ይቆጠርብናል። አባቶች ሲመክሩን እነሱ ፋራ ናቸው፣ የዘመኑ ሁኔታ አይረዱም እንላለን። አንዳንድ ጊዜ ደግሞ ታውቁታላችሁ ምክር ምናምን የሚሉ አንዳንድ
ቫይራል የወጡ ነገሮችንም እናያለን። ነገር ግን እስቲ ቆም ብለን እናስብ። መድኃኒት መራራ ነው ግን ያድናል። የእግዚአብሔር ቃል እንዲሁ ነው። ልባችንን ይወቅሰናል። ስህተታችንን ሲነግረን ሊያመን ይችላል፣ ግን ህመሙ ለህይወት ነው። ታላቁ የቤተክርስቲያን ሊቅ ማር ይስሐቅ ክብርን የምትፈልግ ከሆነ ከክብር ሽሽ፣ ያኔ ክብር ትከተልሃለች። ትህትናን የለበሰ ሰው ግን አምላኩን መስለዋል ይለናል። እኛስ ምን እየመሰልን ነው? ማህተባችንን አንገታችን ላይ አስረን እኔ አውቃለሁ በሚል ትዕቢት የአባቶቻችንን ምክር ስንገፋ ራሳችንን ለተኩላ አሳልፈን እየሰጠን መሆኑን እየዘነጋን ነው። ልበ አምላክ ቅዱስ ዳዊት በመዝሙር 119 ላይ የጠየቀው ጥያቄ ዛሬም ለኛ ነው። ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ ነው። መንገዳችን የሚቃናው በራሳችን ፍልስፍና፣ በጓደኞቻችን ምክር ወይም በኢንተርኔት አባባሎች ሳይሆን በቆመችው በማትታወቀው በእግዚአብሔር ቃል ብቻ ነው። ኦርቶዶክሳዊነት ትህትና ነው። ዝም ብሎ በአፍ ተዋህዶ ነኝ ማለት ምልክት ብቻ ነው። ተዋህዶነት በተግባር የሚገለጽ ራስን ዝቅ አድርጎ ክርስቶስን ከፍ የማድረግ ጥበብ ነው። ሌላው እኛን ወጣቶች ያጠቃን ደዌ ቸልተኝነት ነው። ገና ወጣት ነኝ፣ በኋላ እመለሳለሁ፣ በኋላ ጾማለሁ እንላለን። ይህ ቸልተኝነት የሚመጣው ሞት የለም ወይም ጊዜ አለኝ ብሎ ከመታለል ነው። ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ያስጠነቅቀናል። ዛሬ የንስሐ ቀንህ ናት፣ ነገ ግን ያንተ እንደሆነች አታውቅም። ሞት በድንገት ይመጣልና በወጣትነት ፈጣሪህን አስብ ይላል። የእኛም መርህ ነው። በጉብዝና ወራት ፈጣሪህን አስብ ነው። ወጣትነት እንደ ጠዋት ጤዛ ነው። ፀሐይ ሲወጣ ይተናል። ዛሬ ያለን ጉልበት፣ ዛሬ ያለን እድል ነገ ላይኖረን ይችላል። ስለዚህ አሁን የውሳኔ ሰዓት ነው። ቸልተኝነትን ሰብረን ያንን የዛገውን ማንነታችን የምናድስበት ወቅት አሁን ነው። ታዲያ ወንድሞቼና እህቶቼ ምን ይሻልናል? ከዚህ ሁሉ መውጫው መፍትሄውስ ምንድን ነው? እስኪ እነዚህን 3 ነጥቦች እንደ ስንቅ እንያዛቸው። አንደኛ፣ የይስሙላ ክርስትናን እናቁ። ክርስትና ከአንገት በላይ ብቻ አናድርገው። ለአንገታችን ብቻ ሳይሆን ለልባችንም ማህተብ እንሰርለት። ዓለም የምትሰጠንን ርካሽ ደስታ ትተን ክርስቶስ የሚሰጠንን ክብር፣ ሰላም እንምረጥ። እኛ የተለየንን፣ እናንተ የዓለም ብርሃን ናችሁ ተብለናልና ብርሃናችንን በቸልተኝነት አናጥፋው። ንስሐ ለመግባት አንፍራ። ቆሽሸናል፣ ራሳችንን በንስሐ እንጠብ። ተሳስተናል፣ በይቅርታ እንመለስ። ቸልተኝነታችንን በቆራጥነት እንስበር። አዎ ዛሬውኑ ወደ ንስሐ አባት እንሂድ። አባቴ መንገዱ ጠፍቶኛል፣ እግሬ ተሰናክሏል፣ ምከሩኝ እንበላቸው። ያኔ ከልባችን ላይ ትልቅ ሸክም ሲወርድ ይሰማናል። ንስሐ መግባት መሸነፍ ሳይሆን ወደ ድል መመለስ ነው። በወደቅንበት አንቀር። ስትሳሳት ዲያብሎስ በጆሮ አበቃልህ እያለ ሲስቅብህ፣ አንተ ደግሞ በንስሐ ተነስተ አስለቅሰው። እግዚአብሔር አንተን የሚመዝንህ በወደቅክበት ቁጥር ሳይሆን ለመነሳት ባሳየኸው ጥረት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መውደቅ የሰው ነው፣ በኃጢአት መጽናት ግን የሰይጣን ነው። እኛ የሰይጣን ሳንሆን የእግዚአብሔር ልጆች ነን። ውድ ወጣቶች ኦርቶዶክሳውያን፣ ኦርቶዶክሳዊነት ውበት ነው። በስርዓቱ፣ በጾሙ፣ በጸሎቱ፣ በቅዳሴው ውስጥ የማይጠገብ ሰላም አለ። ዓለም በሺህ ድካም ያልሰጠችንን ሰላም እኛ በእግዚአብሔር ቤት እናገኘዋለን። ይህ ታላቅ የአብይ ጾም የምር የምንመለስበት ይሁንልን። እንዲያው በልማድ ጾመናል ለማለት ሳይሆን በእውነትና በመንፈስ ከፈጣሪ ጋር የምንታረቅበት ይሁን። አትጥፉ፣ ቤት ያፈራል። ቤተ ክርስቲያን እናታችን ናት፣ ትጠብቀናለች። ክርስቶስ አምላካችን ነው። እጆቹን በመስቀል ላይ እንደዘረጋ ዛሬም ልጆቼ ሆይ ተመለሱ፣ እወዳቸዋለሁ እያለ ይጣራል። የጠፋውን እንፈልግ፣ የተሰበረውን እንጠግን። እኛ አንድ ነን። ጉዟችንም ወደ መንግሥተ ሰማያት ነው። እግዚአብሔር የአባቶቻችን አምላክ ወጣትነታችንን ይባርክ። ጾሙን የሰላም፣ የፍቅር፣ የእውነተኛ የንስሐ ያድርግልን። ሁላችንንም በቸርነቱ ይጠብቀን። ከመሰነባበታችን በፊት ግን አንድ ነገር ልጠይቃችሁ። ይህ ጉዞ የሁላችንም ነው። ዛሬ የተነጋገርንባቸው ነጥቦች በእኔም ሆነ በእናንተ ሕይወት ውስጥ የሚመላለሱ እውነቶች ናቸው። ሐሳባችሁን አጋሩኝ። በዚህ በአብይ ጾም ወቅት እናንተን በብዛት እየፈተናችሁ ያለው ነገር ምንድን ነው? ወይም አስቀድሞ ከዚህ በፊትም ስትጾሙ የሚያጋጥማችሁ ፈተና ምንድን ነው? ወድቆ ለመነሳት ለሚቸገሩ ወንድም እህቶቻችን የምትመክሩት አንድ የመጽሐፍ ቅዱስ ቃል ካለ እባካችሁ በኮሜንት መስጫው ላይ ጻፉልን። የምታስቀምጡት አንድ ቃል የአንድን ሰው ሕይወት ሊለውጥ ይችላል። ስለዚህ አስቀምጡልን። እያንዳንዱን ኮሜንት እኔም አነባዋለሁ። ይህ ውይይት ለአንድም ወጣት ቢሆን መነሳሳትና ተስፋን ይሰጣል ብላችሁ ካመናችሁ ላይክ በማድረግና ለጓደኞቻችሁ ሼር በማድረግ የወንድማዊ አገልግሎት ተካፋይ ሆኑ። ሰብስክራይብ በማድረግ የቀንዲል ሚዲያ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። በቀጣዩ ቪዲዮ እስከምንገናኝ ቸር አምላክ በጾምና በጸሎት ያበርታን። እርስ በርሳችን በጸሎት እንተሳሰብ። ሰላም ቆዩልን።
ወስብሐት ለእግዚአብሔር። የሁል ጊዜ ማጋራችን የሆነችው ልዕልት ዲዛይንን እንደዚህ አይነት ነጠላዎችን አበሻ ልብሶችን ለኛ ታቀርባለች። እናንተም ከታች በተቀመጡት ስልኮች እየደወላችሁ ማንኛውንም የሀገር ባህል ልብስ የተለያዩ ስራዎችን በማዘዝ አጋርነታችሁን እንድታሳዩ በአክብሮት ጋብዛለሁ። ልዕልት ጥበብን እናመሰግናለን።